ዮኒ ልሸኝህ ነው አንተ አሁን ለምደሃል ውጭ ሀገር መስሏል አይደለም በሞተር ሳይክል ትሄድ ነው በዶቅዶቅ እሰይ በደስታ የት ነው ምንድነው የሞተር ብስክሌት የሚያመርት ካምፓኒ አለ ተጣልቻለሁ ጸጊ አንቺ ከሸኘሽኝ ፈቃድ ከሰጠሽኝ መሄዴ ነው ያው መልካም ሂድ እዚያው እንገናኝ ጸጊ ክቡራን የመንግስት የሥራ ኃላፊዎች የተከበራችሁ እንግዶች ጥሪያችንን አክብራችሁ ተገኛችሁ በራሴና በማራኪ ሞተር ሰራተኛ ስም ከልብ አመሰግናለሁ ድርጅታችን ማራኪ ሞተርስ የአየር ብክለትን ለመጠበቅ አገራችን የተከተለች ያለችው ባለው መርህ መሰረት የተለያየ ሞዴል ያላቸውን ለከተማም ሆነ ለገጠር ተስማሚ የሆነ የኤሌክትሪክ ሳይክሎችን እንዲሁም በፔዳልና በኤሌክትሪክ የሚሰሩ ሳይክሎችን ለአካል ጉዳተኞችን ባለ 3 እና ባለ 4 እግር ሚኒ መኪኖችን እየገጣጠመ ለህብረተሰቡ በማቅረብ ላይ ይገኛል። ማራኪ ሞተርስ ዋነኛ ዓላማ አድርጎ የተነሳው በዓለማችንና እንዲሁም በአገራችን በአየር ብክለት መቅረፍ የሚያስችል መልኩ የኤሌክትሪክ መጓጓዣዎች መጠቀም ለሚለው ፖሊሲ ስራ ምላሽ መስጠት እንዲያስችል በቅርቡ ደረጃውን የጠበቁ ቅንጡ የኤሌክትሪክ መኪኖችን በመገጣጠም ለተጠቃሚው ተደራሽ ማድረግ ነው። ጥሪያችንን አክብራችሁ ስለመጣችሁ በድጋሚ እናመሰግናለን። በመቀጠል ክብርት ኮሚሽነር አይሻን የሪቫኑን ቆረጥ አድርገን ወደ የሚቀጥለው ፕሮግራም እንሄዳለን ማለት ነው። ማመሰግናለሁ ኮሚሽነር አይሻ መሐመድ እንግዲህ የማራኪ ሞተርስ ምርቃት ላይ ነው የተገናኘነው እንዴት ነበር ዝግጅቱ ምን ይመስላል ከሀገርስ አንፃር ከማህበረሰብ ጥቅም አንፃርስ ምን አገልግሎት ይሰጣል የሚለው ባጭሩ ነው እሺ አመሰግናለሁኝ ፕሮግራሙ በጣም ቆንጆ ፕሮግራም ነበር በደማቅ ሁኔታ ነው ምርቃኑን እያካሄድን ያለ ነው እንግዲህ እንደ ሀገር እንደ ዓለምም ጭስ አልባ ኢኮኖሚ ለመገንባት ከፍተኛ ስራዎች እየተሰሩ ይገኛሉ እንደ ኢትዮጵያም ተወሰደን ኢትዮጵያ የአየር ንብረት ብክለትን ለመከላከል ግሪን ኢኮኖሚ ለመገንባት ነው እየሰራች ያለችው ከዛ አንፃር እንደ ሀገር ትልልቅ ስራዎችንም እየሰራን ነው ግሪን ሌጋሲን ጨምሮ እነዚህ ደግሞ የራሳቸው አስተዋጽኦ ይኖራቸዋል እንደ ሀገር የኤሌክትሪክ መኪኖችን የኤሌክትሪክ ተሽከርካሪዎችን መንግስት እያበረታታበት ያለበት ሰዓት ነው ያለው እንደ ኢንቨስትመንትም ልዩ ትኩረት ሰጥተን እየሰራንበት ያለበት ሁኔታ ነው ያለው ከዚህ አንፃር ማራኪ ሞተርስም የራሱን አስተዋጽኦ ያበረክታል ብለን እናምናለን እንግዲህ አዲስ አበባ ደግሞ እንደምታዩት ወክዌይም ሞተር ሳይክሉም ለሳይክሉ ምቹ መንገዶችን የሰራችበት ሁኔታ ነው ያለው ከዛም በዘለለ ልማታችን አካታችና አሳታፊ መሆን አለበት ነው እኛ እንደ ብልጽግና ፓርቲ የምንለው ክቡር ጠቅላይ ሚኒስትርን ባስቀመጡት አቅጣጫ መሰረት ክብርት ከንቲባን ባስቀመጡት አቅጣጫ መሰረት ልማታችን ሁሉንም ማህበረሰብ ክፍል ያቀፈ ለአንዱ ብቻ የተመቸ ለአንዱ ያልተመቸ ሳይሆን ለሁሉም ማህበረሰብ የተመቸ መሆን አለበት ተብሎ የተንቀሳቀስን እናገኛለን ማራኪ ሞተርስ ደግሞ ያንንተ ሐሳብ ያርጎ ለአካል ጉዳተኞችም ጭምር ሐሳብ ያርጎ ባለ 2 እና ባለ 3 እግር ተሽከርካሪዎችን የሚያመርት ካምፓኒ ነው ስለዚህ ከሀገርም አንፃር ከማህበረሰብም አንፃር ያለው አስተዋጽኦ በጣም ከፍተኛና የላቀ ነው ማለት ነው ክብርት ኮሚሽነር ስላደረግነው አጭር ቆይታ እጅግ አመሰግናለሁ አመሰግናለሁ ያክብርልኝ ታንክ ዩ
በጣም ደስ ብሎኛል። በቅድሚያ ተገናኘን። ዛሬ ማራኪ ሞተርስን ልትመርቅ ወደዚህ መጥተሃል። ጥቂት ነገር እስቲ ኦቨርኦል ያለውን ነገር እንየው። መጀመሪያ ሞተርና አዲስ አበባ ለምን ታሪኩ ሰፋ ያለ ስለሆነ የሞተርና የአዲስ አበባ ግንኙነት ሞተርና አሰፋን ብትለሻል በጣም ሞተር ምክንያቱም እኔ በደንብ ያጀብኩበት ነው። ያንተ ፕሮግራምም ላይ ታስታውስ እንደሆነ ስለ ሞተር በደንብ አውርተናልና ብዙ መሪዎችን ያጀብኩበት በጣም ሞተር አፍቃሪ ሞተር ወዳጅ ነኝ። አንደኛ ሞተር ሳይክል እንደምታውቀው ብዙ ነገር ኢኮኖሚና አይደል የምታስበው። መጀመሪያ አንደኛ የምትገዛበት ዋጋ አነስተኛ መሆን፣ ሁለተኛ ስትነዳ የምትፈጀው ፍጆታ በጣም አነስተኛ ነገር መሆን፣ ከዛ ደግሞ የሆነ ቦታ ላይ ደርሰ ስትቆም ደግሞ ፓርኪንግ የማይፈጅ መሆን። በተለይ ደግሞ ማራኪ ሞተር አሁን እንግዲህ እንደምታየው በመጀመሪያውኑ ራሱ ሞተር ሳይክል ከሌላው ከመኪናው ነዳጅ የሚፈጀው በጣም አነስተኛ ነው። ጭራሽ እሱ የሚፈጀውንም አነስተኛውን ነዳጅ ይቅር ተብሎ ደግሞ በኤሌክትሪክ መምጣቱ ነው ሌላ ለየት የሚያደርገውና ሞተር ለማጌጫም ነው፣ ለፕሮቶኮል ነው፣ ለትራንስፖርትም ነው። ጥሩ ነው የገለጽከው። በስማ ማጌጫም ፕሮቶኮልም ትራንስፖርትም ዛሬ እንግዲህ ማራኪ ሞተርስ ምርቃቱ ነው። በጣም ትልቅ አጀብ ነው ያለው። ደስ ይላል በዚህ ደረጃ መሆኑ። መንገዱም አሁን የተመቸ ነው። አዲስ አበባ መንገዶችም ክልልም እንደዚህ ከኮሪደር ልማቱ ጋር ተያይዞ በጣም አሪፍ ነገሮች ተሰርተዋል። እንደውም ቀድሞ መጥተዋል ማለት ይቻላልና ጠቀሜታው ምን ሊሆን ይችላል? ማራኪ ሞተርስ የሰራውንም ስራ ንገረን። ማራኪ ሞተር በእርግጥ ሶስት ነገሮች ላይ አተኩሯል። ብስክሌቶችንም እየገጣጠመ ባትሪ ያላቸው ብስክሌቶችንም በፔዳልም የሚሄዱ እንደገና ደግሞ በኤሌክትሪክ የሚሰሩ ሞተሮችም አሉ። ከሁሉ በላይ ደግሞ ትልቁ ነገር የአካል ጉዳተኞችን ተደራሽ ያደረገው ነው። እዛ ውስጥ ስለዚህ መኪና ቅርጽ ያላቸው እንዴት ደስ እንዳለኝ። ሌላ ያየሁት ለፖሊስ ሊሆኑ የሚችሉ በተለይ ይሄ ኮሚኒቲ ፖሊሲንግ የሚጠቀምባቸው ሳይረንም ያላቸው ለመደበኛው አጀብ ሳይሆን ለቁጥጥር ማህበረሰብ አቀፍ የፖሊስ አገልግሎት በየመንደሩ የሚጠቀምባቸው እሱ ሞተሮች አሁን መንግስት ገዝተው የሚሰጥ ቢሆን አሉ እዛ ከሳይረን ያላቸው አሉ። አዎ እነሱን አይነት ነገር እንግዲህ መንግስትም የሚገዛበት ነገር ቢኖር። ከዛ ውጭ እንዳልኩ ህጻናቶች በደንብ ሊጫወቱበት የሚችሉ ብስክሌቶች በጣም የሚያማምሩ ብስክሌቶች ናቸው። እንግዲህ የብስክሌት መንገዱ ያው እንደምታየው ነው። በጣም የሚያምር ነገር ነው። በዛ መንግስትንም ሰፖርት ማድረግ ነው። ትራንስፖርት ለሁሉም እኮ አቅርቦ አይቻልም። ስለዚህ ግለሰቦች ገዝተው ሊጠቀሙበት የሚችሉበት ነገር ነው። እንደሱ ቢሆን ጥሩ ነው። ባለ ሳይረኗን ማየት እንችላለን። እሺ ቀደም ያልኩ ይኸውልህ ይሄ የፖሊስ ሳይረንም አለው። አየሁ አላርም አለው፣ ሳይረን አለው፣ ከኋላም እንትን አለው፣ መብራት አለው። ስለዚህ አሁን እነኚህ ለትራፊክ ቁጥጥር ቅርብ ለቦታ ለአንድ ክፍለ ከተማ ውስጥ እንደገና በተለይ ማህበረሰብ አቀፍ ፖሊስ አገልግሎት የሚባል ኮሚኒቲ ፖሊሲንግ እነሱም በሰፈር ውስጥ እየሄዱ ቁጥጥር ለማድረግ እንደሱና ለማስተማር እነኝህም ቢወስዳቸው አንደኛ ኤሌክትሪክ ነው። መንግስት ፍጆታው በጣም አነስተኛ ነው የሚሄደው፣ ነዳጅ ወጪ የለበትም። ሁለተኛ ያው መንግስት በቀረጥ ነፃ እንደፈቀደው ዋጋቸው ከሌሎቹ በሞተር ከሚንቀሳቀሱት ስለሚቀንስ የተሻለ አክሰስ ሊያደርግ የሚችል ነው። እንደዚህ አይነቶቹ ነገሮች ቢገቡ በጣም አሪፍ ነው። ሌላው ለመዘነጫ የሚሆን በጣም ቅድም ያልካቸው ለቅንጦት ለመዘነጫ ለዊኬንድ ይሄ በጣም በቃ አይተህ እንደሆነ ሌላው አገር አሁን ዱባይ ምናምን አይተህ ዊኬንድ ላይ አርብ ላይ ይዘው የሚወጡትን ከነ ድምፁ ምናምን ይሄ ደግሞ ዝም ብለህ ተነስተህ ቅዳሜና እሑድ ተነስተህ የምትዝናናበት ቢሆን በጣም ያምራልና ከነ ሄልሜንቱ ራሱ በጣም አንደኛ ነው። በጣም ሴፍ የሆነ ይሄ ሙሉ ሰውነትን ጆሮውን፣ አንገትን ማለት ሙሉ ከአንገት በላይ ያለውን ነገር በደንብ ሊሸፍን የሚችል ነውና አብሮ የሚሸጡ ናቸው። በጣም አሪፎች ናቸው። በጣም ልዩ ነው። ሌላው ቅድም ውጭ የነገርኩ ነገር በፔዳልም በባትሪም ወይም በኤሌክትሪክም የሚሰራ ነው። እንዳልኩ ዳገት ላይ ጉልበት አነስ ሲልህ ሲያቅት ፔዳል መምታት ተረክ ታደርጋለህ። ባትሪዋ ያቻትና ከኋላ ያለችው እሷ ቻርጅ ትደረጋለች። ስለዚህ ሁለቱንም አገልግሎት የሚሰጥ ነው።
ላይ ብታደርሱልኝ እስከማርቀው ድረስ። ጤና ይስጥልን። እንዴት ነው? ጥሩ እየተሸጠ ነው? ጤና ይስጥልን። እንደምን ሰላም ነው? አማን ነው? የምርቃቱ ቀን አሪፍ ከስተመር አግኝተሻል? መልካም። እንታወቀ? ቦል ባላለው። ቦል በጣም አሪፍ። ዛሬ ምርቃቱ ላይ እንግዲህ ስትሸምት ነው ያገኘው። ዋጋ ተቀንሶለታል? የምርቃቱ ነው? እውነት? ለሁለተኛ ጊዜ ስትገዛ ነው? በጣም ጥሩ። እንዴት አገኘው ማራኪ ሞተርስን? እና ደስ ይላል በጣም ለመጠቀምም በጣም ኢዚ ነው። ብዙም እንትን አያስፈልግም። ያው ሁሉም ነገር ማኑዋል ላይ ስለሆነ በጣም ቀለል ያለ ነው። እንግዲህ ሞተሮቹ እንደ ስማቸው ማራኪ ናቸው ወይ ላንተ? እሱን እስኪ ልጠይቅህ። እንደ ስማቸው አግኝቻለሁ። መልካም። የት ላይ ልትነዳ ነው ያሰብከው? ሞተሮቹ ነው ለጋምቤላ ጋምቤላ። በባሮ ወንዝ ላይ ነው? በድልድዩ ላይ ነው በድልድዩ ላይ በባሮ ወንዝ ድልድይ። በጣም ነው የማመሰግነው። እንግዲህ በመንገድ ይለቅ ይመችህ። አመሰግናለሁ። እሺ፣ አመሰግናለሁ። መልካም ገበያ። ጤና ይስጥልን። እንዴት ነህ? እንኳን ደስ አለ። እንኳን አደረሰ። መልካም። ዛሬ የምረቃ በዓሉ ላይ ነው የተገኘ ነው። እንዴት ነው? እንደ ስሙ ማራኪ ነው? በጣም ማራኪ ሞተር ይለያል። የቴክኒክ ባለሙያ ነህ? የኳሊቲ ኮንትሮል ወይም የምርት ጥራት ባለሙያ ነኝ። የምርት ጥራት ባለሙያ። እስኪ ጥቂት ነገር አጫውተን ስለ ማራኪ ሞተርስ። ኦኬ፣ ማራኪ ሞተር እንግዲህ ያው ሀገራችን ያው አሁን በግሪን ኢኮኖሚ ላይ እየሰራች እንደሆነ ይታወቃል። ስለዚህ እኛም ደግሞ በትራንስፖርቱ ዘርፍ ይህን ኢኮኖሚ ለመሰፖርት ለማድረግ ወደዚህ ስራ ገብተናል ማለት ነው። አሁን እዚህ ጋር እንደምታየው ራሱ ኤም5 የሚባል አለ። ይሄ ቲኖ ይባላል። BMW X7 ምን የሚባለው ነው? ይሄ ቲኖ የሚባለው እሺ የሚባለው ሞዴላችን ነው። ይሄ ከ80 እስከ 120 ኪሎ ሜትር ድረስ አንዴ ቻርጅ አድርገው መጓዝ የሚችል ሞተር ነው። እውነት? ፖሊሶችም እንደ አማራጭ ያቀርባሉ። እሱኛው BMW የምንለው ሞዴላችን ነው። እስከ 150 ማርኮ ሁለቱም ሲስተማችን ብሬኪንግ ሲስተማችን ሃይድሮሊክ ሲስተም ነው። እሺ፣ ሃይድሮሊክ ሲስተም ደግሞ ያው አስተማማኝ የሆነ ብሬኪንግ ሲስተም የሚሰጠን ስለሆነ ይሄ በጣም ተመራጭ ነው የሚሆነው ማለት ነው። ስለዚህ ይሄ በጣም ኢፊሽንት የሆነ በአጭር ጊዜ ቻርጅ ማድረግ ትችላለህ፣ በሎንግ ማድረግ ትችላለህ። ሁለቱንም አማራጭ ይሰጣል ማለት ነው። ከ3 ሰዓት እስከ 4 ሰዓት ድረስ ቻርጅ አድርገው እስከ 120 ኪሎ ሜትር ድረስ መሄድ ትችላለህ። በዚህ ዋው፣ በጣም መልከኛ ነው። በጣም እንደምን አሉ? ማለት መስከን ሀብታሙ እባላለሁ። ሀብታሙ፣ አዎ። ብስክሌትን እያስጮካት እንደ ሞተር ትኩረት እያሳብክ ነበረና ብስክሌት ነች ሞተር ነች? እንዴት ነው የሆነው ነገር? ያ ሞተር ባይክ ነች። እቺ አንዳንድ ጄኔሬተር እቃዎች ነው የተገጠመላት። ከማራኪ ሞተርስ ጋር ምን ውላላችሁ? ያው ከማራኪ ሞተርስ ጋር የተዋዋል ነው ያው የነሱን የቲክቶክ አካውንት ያው 100,000 ፎሎወርስ ማድረስ ነው እና እነሱም ቃል የገቡልኝ ነገር አለ እና የነሱን ያ ሞተር ሳይክል በቻርጅ የሚሰራ እንሰጣለን ብለውኛል። ያው ለከተማውም ሰላም ሲባል ቢሮ ሰራተኞችም ምናምን ስላሉ አንዳንድ ሰራተኞች ያው በዚህ ጩኸት ሁሌ ከሚረበሹ እነሱም ያው ይሄንን አስቡ እንግዲህ እንደ ቻሌንጅ አስጀምሮኛል። በጣም አሪፍ፣ በጣም በልዩነት ያየነው ስራ ነው። በርታ ልንል እንወዳለን። እሱ ደግሞ ሊያደርጉልህ ያሉት ነገር በጣም አሪፍ ነገር ነው። አዎ በጣም አሪፍ። መልካም እድል። በርታ በርታ። እናመሰግናለን። እንግዲህ እሺ፣ ሰላም ዋሉ። እናመሰግናለን። አቶ ተስፋዬ በጣም እናመሰግናለን። ጥሩ ፕሮግራም ነበረ። በጣም ጥሩ ፕሮግራም ነበር። እናመሰግናለን። ይሄ እንግዲህ ያው ለኢትዮጵያ በጣም የሚያስፈልግ ነው። በተለይ በኤሌክትሪክ መሆኑ ሞተሮቹ ሁሉ ነገር የተመቸ ነው። መንገዱም ሁሉም የተመቸ ነው። እሺ ወንድማለ መልካም ስራ እንመኝላችኋለን። እናመሰግናለን። እንደ ስማችሁ እንግዲህ ገበያውም እንደ ስማችሁ ማራኪ ይሆንላችሁ። እናመሰግናለን። ቴንክ ዩ እናመሰግናለን። መልካም ቀን።
በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።